የትኛውን ነው አረስት? የትኛው አረስት ነው የሚስማማ? እስቲ ድጋሙ ጥያቄው። ጥያቄው ራስ አልገባህም። ራስ ጥያቄ አይደለም የጠየቅኩህ እኮ ምርጫ ነው የሰጠው። እሺ በምርጫው አይዞህ። እሺ ቀጥል። አሁን ሶስት ምርጫውን ልድገምልህ አንዴ። ባይብል ወይስ ቁርአን የትኛው ነው የአምላክ ቃል የሚለው የመጀመሪያው ነው። ሁለተኛው ጥያቄ ደግሞ ምን ሁለት አይደል? ጥያቄ አይደል፣ ምርጫ ነው የሰጠው። ምርጫ አይደለም ጥያቄም ምርጫም ነው የሰጠው። ትመርጣለህ አሁን ጥያቄ ሌላ ጉዳይ ነው። ምርጫ ምርጫ ውስጥ እንትን ውስጥ ግባ፣ ምርጫ ውስጥ ግባ። ገላትያ 5:19 ላይ የመንፈስ ፍሬ ይላል። ተረጋግተህ እንትን በል። ሶስቱም ምርጫ ሰጥቻለሁ። እመን ጥያቄ ያለው የለውም ምርጫ ውስጥ። እንግዲህ ፓስተራችሁ እንደዚህ ነው ይላችሁ፣ ፈርቷል። ችግር የለውም ካልፈራ ያው ሶስት ምርጫ ሰጥቻለሁ፣ ምረጥ። ችግር የለውም። እኔ በእናትህ ሲጀምር ፈርቻ አላውቅም። እስከ ምሽት ላወራ እችላለሁ። አውርቻለሁ ደግሞ። እሺ ምረጣው። ሶስት ምርጫ ሰጥቻለሁ ለመወያየት፣ ለውይይት ከደረስክ ማለት ነው፣ ለአቅመ ውይይት። የመጀመሪያው ባይብል ወይስ ቁርአን የትኛው ነው የአምላክ ቃል? የመጀመሪያው። ሁለተኛው ደግሞ ኢየሱስ የባህሪ አምላክ ነው? ሁለተኛው ነው። ሶስተኛውና የመጨረሻው ስላሴ ወይም ደግሞ የስላሴ ትምህርት መጽሐፍ ቅዱሳዊ ነው ወይስ አይደለም በሚል ነው። ከሶስቱ ምረጥና አንደኛውን ንገረኝ። ያው ሰጥቻለሁ፣ አንድ ድል ሰጥቻለሁ። ሂድ ቀጥል። እሺ አንድ ድል ልስጥህ። እሺ አንድ ድል ልስጥህ። አንድ ድል ሰጥተኛል። አንድ ድል ሰጣለሁ። ኦኬ ከሶስቱ ምረጣውን ካልኩ የመጨረሻውን በጣም ጥሩ። ስላሴ ላይ ማለት ነው። ኦኬ አሁን ደቂቃ ይሰጣል። ስለ ስላሴ ከባይብል ጠቅሰህ አጣቅሰህ ትናገራለህ። 3 ደቂቃ ተሰጥቷል። ይኸው ቢብሊካል ጠቅሰህ አጣቅሰህ። እሺ ደቂቃ ያዥለት። ዛራ አለሽ? ያዥለት እና ሲጨርስ አቁም። እሺ ስለ ስላሴ ለማውራት መጽሐፍ ቅዱስ ላይ ሲናገር ስላሴ የተጠቀሰ የለም፣ ግን ስላሴ እንዳሉ እኛ እንረዳለን። አሁን ለምሳሌ በአብ በወልድ በመንፈስ ቅዱስ ስም ሲል ሶስቱ በአንድ ላይ የተጠሩበት ቦታ አለ። እያጠመቃችሁ ደቀ መዛሙርት ይላል። ሁለተኛ ነገር ደግሞ ሲል ጌታ ኢየሱስ ክርስቶስ አምላክ ተብሎ የተጠቀሰ መጽሐፍ ቅዱስ ላይ ጌታን ተብሎ የተጠቀሰበት አለ መጽሐፍ ቅዱስ ላይ። ስለ መንፈስ ቅዱስ ሲናገር ደግሞ ምናልባት ብዙ ቦታ ተጠቅሷል። ስለ መንፈስ ቅዱስ ከተጠቀሱት መካከል በብሉይ ኪዳን ላይ ሲሄድ ኢዮብ ምዕራፍ 33 ይመስለኛል የእግዚአብሔር መንፈስ ይላል። ፈጠረኝ ሳይሆን እያለ ያለው የእግዚአብሔር መንፈስ ፈጠረኝ ሲል መንፈስ ቅዱስ እንዳለ፣ መንፈስ ቅዱስ ፈቃሪ እንደሆነ ያስረዳል ያ ክፍል ላይ። ስለዚህ እግዚአብሔር እናንተ እንደምትሉት አብ ብቻ አይደለም ወይም አንድ ነው፣ አንድ ብቻ ነው ብላችሁ ሌላ የለም ስላሴ የለም ብላችሁ እንደምታምኑት አይደለም መጽሐፍ ቅዱስ የሚያስረዳው። ስለዚህ የኔ መነሻ ሐሳብ ይሄ ነው። ኦኬ ጥሩ። እንግዲህ እንደምትመለከቱት ነው፣ አንድ ጥቅስ እንኳን ሳይጠቅስ ነው የወረደው። አንደኛ ነገር ደግሞ ስላሴ የሚለው ቃል ባይብል ላይ የለም። አዎ እውነት ነው፣ ግን ስላሴ የወከለው ሐሳብ ራሱ ባይብል ላይ የለም። ለምሳሌ ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ አሁንም እኔ ብቻዬን እንደሆንኩኝ ከእኔ በቀር አምላክ እንደሌለ እወቁ ይላል። እኔ ብሎ የሚናገር አንድ ማንነት ነው ያለው። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ የእስራኤል ንጉሥ ያህዌ የሚቤዜ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ከእኔ በቀር ሌላ አምላክ የለም እያለ ነው የሚናገረው። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ ያህዌ ነኝ፣ ከእኔም ሌላ ማንም የለም፣ ከእኔ በቀር ማንም የለም እያለ ይናገራል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ ያህዌ ነኝ፣ ከእኔ ሌላ ማንም አምላክ የለም አለ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 18 ላይ እኔ ያህዌ ነኝ፣ ከእኔ በቀር ሌላ አምላክ የለም ይላል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 21 ላይ ከእኔ በቀር ሌላ አምላክ የለም፣ እኔ ጻድቅ አምላክና መድኃኒት ነኝ፣ ከእኔ በቀር ማንም የለም አለ። ኢሳይያስ ምዕራፍ 45 ቁጥር 22 ላይ እኔ አምላክ ነኝና ከእኔ በቀር ሌላ አምላክ የለም፣ ወደ እኔ ዞር በሉ ትድናላችኋል። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 9 ላይ እኔ አምላክ ነኝና
ሌላ የለምና የቀደመውን ነገር አስቡ። እኔ ያህዌ ነኝ፣ ከእንደኔ ያለ ማንም የለም አለ። ትንቢተ ሆሴዕ ምዕራፍ 13 ቁጥር 4 ላይ እኔ ከግብፅ ምድር ጀምሮ አምላኬ ያህዌ ነኝ፣ ከእኔ በቀር ሌላ አምላክ አታውቅም፣ ከእኔ በቀር ሌላ መድኃኒት የለም አለ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 ላይ እኔም በእስራኤል መካከል እንዳለው እኔ አምላካችሁ ያህዌ እንደሆንኩኝ ከእኔ በቀር ሌላ አምላክ እንደሌለ ታውቃላችኋል። ስለዚህ በእነዚህ በ11 በ12 ጥቅሶች መካከል ባይብል ላይ ከእኔ በቀር ሌላ አምላክ የለም ብሎ የሚናገር አንድ ማንነት ነው። ራሱ የሚጠቀመው ሌላ የሚለው አሎሎስ ነው። አሎስ ማለት ምንድን ነው? አናዘር ኦፍ ዲፈረንት ካይንድ ሳይሆን አናዘር ኦፍ ዘ ሴም ካይንድ፣ እንደኔ አይነት ባህሪ ያለው የለም እያለ የሚናገር አንድ ሲንጉላር ፐርሰን ነው። እኔ የሚለው ቃል አኒ የሚለው የዕብራይስጥ ቃል አንድ ሲንጉላር ፐርሰንን የሚያሳይ ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ አለ። እስራኤሉ ስማ አምላካችን ያህዌ አንድ ያህዌ ነውና አለ። መጽሐፈ ኢዮብ ምዕራፍ 31 ቁጥር 15 ላይ እኔ በማኅፀን የፈጠረ እርሱንስ የፈጠረ አንድ አይደለምን ይላል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 9 ላይ ያህዌ በምድር ላይ ይነግሣል፣ እሱም አንድ ስሙም አንድ ይሆናል አለ። ወደ አዲስ ኪዳንም ስንመጣ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ለምንድን ነው እኔን ቸር የምትለኝ ከአንዱ አምላክ በስተቀር ቸር የለም በማለት ኢየሱስ ከአንድ አምላክ ራሱን አውጥቶ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከዛ ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ይላል። ባይብል ላይ አንድ አምላክ አብ፣ ወልድ፣ መንፈስ ቅዱስ ናቸው የሚል የለም። ወይም ደግሞ አንዱ አምላክ ሶስት አካላት አለው ወይም አንዱ አምላክ በሶስት አካላት ተገለጠ የሚል ጥቅስ የለም። ስላሴ ማለት ቃሉ ባይኖርም ሐሳቡ ባይብል ላይ አለ ብለው የሚሉት ሐሳቡ ምንድነው ስንል አንድ አምላክ በሶስት አካላት ተገለጠ ወይም እነዛ ሶስት አካላቶቹ አንድ አምላክ ናቸው የሚል ትምህርት ባይብል ላይ የለም ማለት ነው። ደቂቃ እንጨርሻለሁ። ዛሩ መሐመድ ደቂቃህን ጨርሰህ እኔ እየጻፍኩልክ ነበር። አሁን ነው የጨረስከው? እሺ እሺ። ቀጥል ሰለሞን። ሰለሞን ቀጥል። እሺ ቀጥላለሁ። እሺ ቀጥላለሁ። እግዚአብሔር አንድ አምላክ ብሎ ነው እያስረዳ ያለው። ዘፍጥረት ምዕራፍ 2 ላይ ሲናገር የሰው ልጅ በምሳሌያችን እንደ ምሳሌያችን እንፍጠር ይላል። 15 ላይ ዘፍጥረት 15 ላይ ሲናገር ደግሞ የሰው ልጆች ግንብን እየገነቡ ባለበት ሰዓት ኑ ቃል አለ። ኑ እንውረድ ሐሳባቸውንም እንደባል እግዚአብሔር እንደዚህ ያለ ኑ እንውረድ ሐሳባቸውን ወይም ቋንቋቸውን እንደባልቅ የሚል ቦታ አለ። እግዚአብሔር አንድ ነው ብሎ እንደሱ የሚያስብ ከሆነ በተናጠል የሚያስብ ከሆነ አንድ ብቻ ወይም አላህ ብሎ እሱ የሚያስበው እኛ ላይ ግን እንደዛ የሚያስብ ከሆነ እዛ ላይ እንደዛ ይላል። ሲቀጥል ዕብራውያን ምዕራፍ 1 ላይ ሲናገር ምንድነው የሚለው? ስለ ልጁ ግን ይልና አምላኮች ዙፋን ለዘላለም የጸና ነው ይላል። ስለምኑ? ስለ ልጁ ነው የሚያወራው። አምላኮይ ዙፋን ለዘላለም ምን ያለ ነው? የጸና ነው ብሎ ይናገራል። ሁለተኛ ዮሐንስ ወንጌል ምዕራፍ 1 ላይ ሄዳችሁ ስትመለከቱ እንደዚህ የሚል ቃል አለ። አንድ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ቃል የኢየሱስ ክርስቶስ ስም እንደሆነ ይሄ የኢየሱስ ክርስቶስ ስም እንደሆነ ደግሞ ዮሐንስ ራእይ ምዕራፍ 19 ላይ ጥቅስ የምትፈልግ ከሆነ በደንብ እሰጣለሁ። ዮሐንስ ራእይ ምዕራፍ 19 ላይ እንደዚህ ይላል፣ ማንም የማያውቀው ከሱ ውጪ ማንም የማያውቀው ስም በላይ በሱ ላይ ተጽፏል ይላል። በግንባሩ ላይ ተጽፏል። ስሙም የእግዚአብሔር ቃል ብሎ ያን ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ያን ቃል መልሶ ራእይ ላይ መልሶ ያመጣዋል። ስለማ ስለ ኢየሱስ ክርስቶስ ሲቀጥል ደግሞ ዮሐንስ ራእይ ምዕራፍ 1 ላይ ለዮሐንስ ራእይ ምዕራፍ 1 ላይ ሲናገር ምንድነው የሚለው? እጁንም በላይ ላይ ጫነብኝልና ዮሐንስ እጁን በላይ ላይ ጫነብኝልና አትፍራ፣ አይዞ መጀመሪያውና መጨረሻው አልፋና ኦሜጋ ይላል። መጀመሪያውና መጨረሻው አልፋና ኦሜጋው እኔ ነኝ ብሎ ይናገራል። ሲቀጥል ደግሞ አይ ቲንክ ዮሐንስ ራእይ ምዕራፍ 20 ላይ ይመስለኛል ከእግዚአብሔርና ከበጉ ዙፋን ይላል
በሰማይ ላይ ከእግዚአብሔርና ከበጉ ዙፋን ይላል። ስለዚህ በዚህ አይነት መንገድ ኢየሱስ ክርስቶስ አምላክ መሆኑን የሚያስረግጥ ወይም የሚያስረዱ ጥቅሶች አሉ ማለት ነው። እሱ አሁን ያዌ አንድ ነው ብሎ ነው የሚያሳየው። እውነት ነው ሲናገር ምንድን ነው የሚለው? በብሉይ ኪዳን ጊዜ እስራኤል ሆይ አምላክ ስንት ነው? አንድ አምላክ ነው። ለምን? በብሉይ ኪዳን ጊዜ ጣዖት የበዛበት በጣዖት የሚመራ ህዝቡ ጥቂት ስለነበረ፣ በምድር ላይ የነበረው ህዝብ ቁጥር ትንሽ ነው። በጣዖት የሚመራ ስለነበረ እግዚአብሔር በምንም ደግሞ ስለማይመሰል በምንም ልትመስሉኝ አትችሉም፣ በምንም ቅርጽ ልታወጡልኝ አትችሉም ደቂቃ ጨርሰን ፓስተር ብሎ ስለተናገረ። እሺ አመሰግናለሁ። ደቂቃ ጨርሰን እሺ ኦኬ ሚዩት አደረጌ ነው። በነገራችን ላይ ተሳስታችሁ ከሆነ አላውቅም፣ ራሱማ ሚዩት እንዳደረገኝ ምንድነው የተሰጠው የሪባትል ሴሽን ጊዜ ነበረ። በሪባትል ሴሽን ጊዜ ወይም በግብረ መልስ ጊዜ እኔ በተናገርኩት ላይ ምንም የተናገረው ነገር የለም፣ ያፈረሰው ምንም ነገር የለም። ጭራሹኑ ምንድነው ያደረገው? ከአርስቱ ነው የወጣው። ስላሴ ነው። ስላሴ ቢብሊካል ነው ወይስ አይደለም ነው አርስቱ እንጂ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም አይደለም። ኢየሱስ ክርስቶስ አምላክ ነው ወይ አይደለም በሚል ዶሮ አንተም ዮሐንስ ወንጌል 1:1 ብትጠቅስ፣ ራእይ 1:8 ብትጠቅስ፣ ራእይ 21:7 ራእይ 22 ምናምን ብትል ትችል ነበረ። ጥያቄው ስላሴ የሚል ባይብል ላይ ያለ ወይ? ስላሴ ምንድነው ካልን ሶስት አካላት አንድ አምላክ ናቸው ወይም ደግሞ አንዱ አምላክ በሶስት አካላት ተገለጠ የሚል ትምህርት ነው። እንደዚህ አይነት ትምህርት ጥቅስ እስካሁን አላመጣም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለውን ለመናገር ፈልገ ጥቅስ እንኳን የቱ ጋር እንዳለ እንኳን በትክክል አታውቀውም። ኦሪት ዘፍጥረት ምዕራፍ 2 ላይ አልክ ሰውን በመልካችን እንደ ምሳሌያችን እንፍጠራል። ባዩ ማን ነው? ኤሎሂም ነው። ኤሎሂም ለማን ነው ያለው? ምንም የተገለጸ ነገር የለም። ዘፍጥረት 1:26 ላይ የት ጋር ነው ስላሴን የሚያሳየው? ሶስት አካላት የሚል ነገር የለም። አንድ እግዚአብሔር አለ። ዘዳግም 6:4 ላይ ያለው እየተነጋገረ ነው ያለው። ከማን ጋር ነው እየተነጋገረ ያለው? ምንም የተገለጸ ነገር የለም። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ስላለው ብለህ ደግሞ 15 ብለሃል። ኑ እንውረድ ብለዋል። አንድ አምላክ አለ። አንድ አምላክ ኑ ብሎ የሚያዛቸው እነማንን ነው? መላእክትን ነው የሚያዛቸው ወይስ ደግሞ የሆኑ ሁለት ዲቫይን ፐርሰን የሆኑ ናቸው የሚያዛቸው? ማስረጃ አላመጣህም። በጨበጣ ነው ዝም ብላ ያስቀመጥከው ነገር ማለት ነው። በተረፈ ስታወራቸው የነበረው በአጠቃላይ ነገረ ክርስቶስ ላይ ነው እንጂ ስታወራ የነበረው ትራይዶሎጂ ላይ ወይም ነገረ ስላሴ ላይ አንድ ጥቅስ እንኳን አልጠቀስክም። ስላሴን ያሳያል አንድ አምላክ ሶስት አካላት አሉት የሚል ባይብል ላይ ወይም ደግሞ እነዛ ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል አንድ ጥቅስ አላመጣ። አንደኛ ጥቅሱ የቱ ጋር እንዳለ እንኳን በትክክል እንኳን አታውቀውም። ዘፍጥረት 1:26 ብሎ መጥቀስ አቅተው ዘፍጥረት ምዕራፍ 2 ላይ ትላለህ። ዘፍጥረት 11:6 ላይ እና 7 ላይ ላለው ብለህ ዘፍጥረት 15 ላይ ትላለህ። ዘፍጥረት 15 ላይ የሚያወራው ሌላ ነው። ስለና አብርሃም ታሪክ ነው። ስለ ኑ እንውረድ ስለሚለው አይደለም የሚናገረው። እና ባይብል ላይ ጥቅሶቹን እንኳን የቱ ጋር እንዳለ በአግባብና በስርዓት እንኳን አታውቃቸውም። እኔ ባነሳዋቸው ላይ ሪፊቴሽን አንድ ጥቅስ ነገር አላመጣህም። ያመጣው ነገር እንደገና ፕሬዘንቴሽን የጠቀሰው ፕሬዘንቴሽኑ ላይም ደግሞ የተጠቀምከው ደግሞ ስለ ስላሴ አይደለም፣ ነገረ ክርስቶስ ላይ ነው ያንተያቀው። ክርስቶስ አምላክ ነው አይደለም የሚለው ምርጫ ሰጥቼ ነበር፣ አልተጠቀምክበትም። ስላሴን ነው የምፈልገው ብለህ ነው የገባኸው። ስለዚህ አሁንም ቢሆን ተመለስና ወደ የስላሴ ትምህርት ቢብሊካል ነው ብለህ ካልክ አንድ ሁለት ጥቅሶችን ትንበልና አንዳንድ ሪባትልቴሽን እንሄድና ጥያቄና መልስ እናደርጋለን ኢንሻአላህ። አውራት ነገር ያህል የኔን አግሪመንት ምንም አላፍ ብሎ ስለ ስላሴ እያወራ ነበረ። ስለ ዘፍጥረት እኮ ምዕራፍ 2 ላይ ያነሳውልን ያንን ብታብራራ ዘፍጥረት ምዕራፍ 2 እና 15 ላይ ያለውን ብታብራራልኝ ጥሩ ነው። እኔ አሁን ደግሜ የምጠይቅ ያንን ነው። ስለ ስላሴ አይደል ያልከው? አንድ አምላክ ያዌ አይደል ብለህ እየጠራ ያለው? እንደ ምሳሌያችን እንደ አምሳላችን እንፍጠር ያለው ማንን ነው? ሲቀጥል ኑ እንውረድ ያለው ከየት ነው የሚወርዱት? እነዛ እነማን ናቸው? ቋንቋቸውን እንደባልቅ የተባሉት እነማን ናቸው? ይሄ ታብራራልኝ። አመሰግናለሁ። ምንም እኮ አንደኛ አሁንም ስህተትህን ደገምከው። ዘፍጥረት 1:26 ላይ ነው ያለው፣ ዘፍጥረት 2 ላይ አይደለም። ዘፍጥረት 11:6 ላይ ነው እያልኩ ያለሁት። ኑ እንውረድ የሚለው ያለው ቃል ዘፍጥረት 11:6 እና 7 ላይ ነው፣ ዘፍጥረት 15 ላይ አይደለም። ይሄ የድንጋጤ ምልክት ነው። ምንም ችግር የለውም። አልፋ አለው። እኔ ተጠያቂ መሆን የለብኝም እኮ። እኔ ስላሴ የሚል ነገር ባይብል ላይ የለም። ስላሴ የሚለው ቃል ብቻ አይደለም ራሱ ባይብል ላይ የለም ነው እየተናገርኩ ያለሁት። ፈጣሪ አንድ ነው ተብሎ በተባለበት ነገር ሶስት ነው የተባለበት ጥቅስ ባይብል ላይ አታገኝም። አንድም ሶስትም ነው የሚባል ነገር የለም። ትራዩን ጋር የሚባል ነገር የለም። አንተን እንደውም ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አምጥተህ አምላክ እነማንን ነው ንፍጠር የሚለው ብሎ የሚለውን ነገር አንተን ማብራራት ያለብህ። ይሄ ምን ይባላል መሰለ? በርደን ኦፍ ፕሩፍ ፋላሲ ይባላል ማለት ነው። አንተ ማብራራት የሚገባን ነገር ሌላው ጋር ሸክም ማድረግ። እኔ ያ ዘፍጥረት 1:26 ላይ ስለ እኔን ጥቅስ ይደግፈኛል ብዬ አይደለም ያመጣሁት። አንተን ጥቅስ ስለ ስላሴ ያሳያል ብለህ ያመጣው። ዘፍጥረት 1:26 ላይ እግዚአብሔር እየተነጋገረ ያለው ከማን ጋር ነው ለሚለው ነገር አንተ ማብራራት ካልቻልክ እኔ ላብራራው እችላለሁ።
የአንተን ጥቅስ ማለት ነው። ዘፍጥረት 11:6 ላይም ያለው እንደዛ ነው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ እግዚአብሔር ምንድነው ኑ ይላል። ኑ የሚለው ፈንክሽናል ሰቦርዲኔሽን አይደለም፣ ኦንቶሎጂካል ሰቦርዲኔሽን ነው። ለምን አምላክ አምላክን አያዝም? ራሱ ኑ ብሎ አያዛቸውም ራሱ። ለምን ኢሳይያስ ምዕራፍ 1 ቁጥር 19 ላይ ዋቀስ ይላል የሚለው ማንን ነው ስንል የእስራኤል። ኦሪት ዘፍጥረት ምዕራፍ 11 እግዚአብሔር ይሄ አንድ እግዚአብሔር ዘዳግም 6:4 ላይ ያለው እግዚአብሔር እነማን ነው ኑ የሚለው? ሁለት ፐርሰኖችን ወልድና መንፈስ ቅዱስን ነው። ማስረጃ ማምጣት አለብህ። እኔ ግን መላእክትን ነው ብዬ እላለሁ። ለምን መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ምን ይላል? እግዚአብሔርም አለ መልአኩ ሲናገር ኑ እንውረድ አለን ብሎ ይናገራል። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 4 ላይ አምላካችን እግዚአብሔር ለእኛ እንዲህ አለን አለ። ምን አለን? እንፍጠር አለን ብሎ ይናገራሉ። እነማን ናቸው የሚናገሩት? መላእክቶች እንደሆኑ መጽሐፈ ኩፋሌ 4:4 ላይ። አንተ ግን በጀርባው ላይ ዘፍጥረት 1:26 ላይ እግዚአብሔር ኑ እንፍጠር እያለ ያለው ለእነማን እንደሆነ ማብራራት ያለብህ አንተ እንጂ እኔ አይደለሁም። ቢያንስ እኔ ኢንፎርሜሽን ሰጥቻለሁ ከመጽሐፈ ኩፋሌ 4:4 እና ከመጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ። አንተ ግን ይህንን ነገር ማብራራት ራሱ አልቻልክም። ራሱ አሁንም ቢሆን ስላሴ የሚባለው ነገር 1% ሳይሆን 3% ዋን ኤሰንስ ነው። ስለዚህ 3 ፕሮሶፖን እንዳለው የሚያሳይ ከዛ እነዛ አምላክ 3 ፕሮሶፖን አለው። እነዛ 3 ፕሮሶፖኖች ደግሞ አንድ አምላክ ናቸው፣ ዋን ኤሰንስን ሼር ያደርጋሉ የሚል ማስረጃ እስካሁን አላመጣህም። እስቴት አለ አምጣው። እስቴት አለ አምጣው። እሺ ጥሩ። ምናልባት ጥቅሱን ስጀምር የጥቅስ ቦታውን መሳሳቴን እሱን እንደ ድክመት አይተህ እንደ ፍርሃት አይተህ ከሆነ በጣም እየወረደ ነው እሱ አስተሳሰብ። ሲቀጥል ግን ለምን ዋናውን ሀሳብ ለመረዳት ፈቃደኛ ከሆንክ ሲቀጥል ግን ኑ እንውረድ ሲል ምን ማለቱ? ኑ እንውረድ ማለት ኑ እንዋቀስ ይላል እግዚአብሔር አልክ። እውነት ነው። ኑ እንዋቀስ ያለው እስራኤላውያንን ነው። እዚህ ጋር ኑ እንውረድ ያለው ከሰማይ ነው ስልህ ምን አልክ አንተ? መልአክን ነው። መጽሐፍ ቅዱስ መልአክ ይላል አይልም። የራስን ሐሳብ እየሰጠ ነው። እዚህ ጋር አጥፋው ይሄንን መጀመሪያ የራስን ሐሳብ መልአክ የሚለውን ሲቀጥል እንደ መልካችን እንደ ምሳሌያችን እንፍጠር ያለው እኔን ለምን ትጠይቀኛለህ አልክ። አንተ ከሆነ መነሻ ሐሳብ የሰጠው ጥያቄ አለኝ ብለህ ያነሳው ያንን እኔ መለስኩልህ። ምን ብዬ? ዘፍጥረት ምዕራፍ 2 ላይ ምዕራፍ 1 ብዬ ተሳስቼ ነበር አይደል? ስላደረምከኝ አመሰግናለሁ። ቴንኪው በጣም። ዘፍጥረት ምዕራፍ 2 ላይ ያለውን ቃል እንደ መልካችን እንደ ምሳሌያችን እንፍጠር ሲል በዛ ውስጥ ስላሴ ያሉ እኛ እንረዳለን ብዬ ነገርኩ። አንተ ይሄንን አንተ ነህ ማፍረስ ያለብህ። አይ ኖ ኖ ኖ ኖ ብለህ ማፍረስ ያለብህ አንተ እንጂ እኔ አይደለሁም። እኔማ ተረድቼ እኮ ተቀብያለሁ። ሲቀጥል ዘፍጥረት ምዕራፍ 11 ላይ 11:15 ሲናገር ምንድን እንውረድ ይላል። ቋንቋቸውን እንደባልቅ ብሎ ይናገራል። መልአክ ናቸው አለ። እዛ ውስጥም እኛ ስላሴ ያሉ ብለን እናምናለን። አንተ በፐርሰን ደረጃ አይ አይደለም እንደዚህ ነው ብለህ ልትናገር ትችላለህ ወይ? ስለ ስላሴ ልትናገር ትችላለህ ወይ? ይህንን በዚህ መልኩ ነው የማስረዳ። ሲቀጥል ኢሳይያስ ላይ የተጻፈ አለ። ኢሳይያስ ምዕራፍ ደቂቃ እያያችሁ ይስሐቅ ካለ ይስሐቅ ደቂቃውን ያዝ። ደቂቃ አልኩ። ወደ ጥያቄና መልስ ጊዜ ስለሆነ ወደ ጥያቄና መልስ እንሂድ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ስላሴን የሚያሳየው እንዴት ነው? ኑ የሚለው እግዚአብሔር እነማንን ነው? የአንድ እግዚአብሔር አለ። ዘዳግም 6:4 ላይ ስማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካድ አለ። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። ይሄ አንድ ያህዌ አምላካችን ያህዌ ኑ ብሎ ያለው እነማንን ነው? ማስረጃ ስጠኝ እስቲ። እከሌን በለኝና ከዛ በኋላ ስላሴን እንገነባለን። ይሄ ነው ጥያቄ። ወደ መልሱ ግባ። ጥሩ ይቅርታ፣ ጥያቄውን ድገምልኝ እስኪ ከእንደገና። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያህዌ ወይም ደግሞ ዮዴሄ ባፔ የሚባለው ዘዳግም 6:4 ላይ ያለው አንዱ አምላክ አንዱ ያህዌ የሚባለው ኑ የሚለው እነማንን ነው? ፊት ለፊት ኑ እያላቸው ያለው እነማንን ነው? እከሌ በለኝ አንተ። ዘፍጥረት 11:6 ላይ እከሌ በለኝ። ስላሴን ጭራሹን አያሳይም ጥቅሱ። እኔ እነማንን እንደሆነ ማስረጃ ሰጣለሁ። ኮሜንተሪ ማስረጃ አለኝ።
የአይሁዳኖች ማስረጃ አለኝ፣ ኢቭን የትውፊታዊ ማስረጃ አለኝ። አንተ ግን እከሌን እነዚህን ነው ኑ እያለ የሚለው ነገር ማስረጃ ስጠኝ ነው እያልኩ ያለሁት። ኑ እንውረድ ኑ ያለው መንፈስ ቅዱስን አብ ነው። መንፈስ ቅዱስን እና ወልድን ነው። ኦኬ ማስረጃ ስጠኝ እስቲ። ባዩ አብ እንደሆነና ወልድና መንፈስ ቅዱስ ኑ እንዳላቸው የሚያሳይ የአዲስ ኪዳንና የብሉይ ኪዳን ማስረጃ ስጠኝ። ከነቢያትና ከሐዋርያት መካከል ዘፍጥረት 11:6ን ጠቅሶና ታክሶ አብ ነው ለወልድና ለመንፈስ ቅዱስ እየተናገረ ያለውን የሚለውን ወይ ካውድ ኮንቴክስቹዋል አፕሮችም ቴክስቹዋል አፕሮችም ሊንጉስቲካልም ግራማቲካል አፕሮች ስጠኝ። ጥሩ ለመስጠት ያህል ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እንደዚህ የሚል ቃል አለ። አንተ ገና 50 ዓመት ያልሞላ አብርሃምን አይቼዋለሁ ብለው ሲጠይቁት እኔ አብርሃም ሳይወለድ ነበርኩ ይላቸዋል። ኢየሱስ ክርስቶስ ነበርኩ ይላቸዋል። በሌላ በኩል ደግሞ እዛው ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይልና ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይለዋል። ያ ቃል የተባለው ዮሐንስ ራእይ ላይ ኢየሱስ ክርስቶስ እንደሆነ ይናገራል። የወልድ ስም ቃል እንዳለው ዮሐንስ ቃል ብሎ እንደጠራው እና ከእርሱ ጋር እንደነበር ጥያቄው ግን ገብተዋል። ግን ምንድን ነው የጠየቁት? ድገምልኝ አንዴ እኮ ግልጽ ነው። ምንድን ነው ድገመው? አንዴ ድገመው። እሺ ኑ እንውረድ ያለው እኔ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ፕሬኤግዚስታንስ ነው ወይም አይደለም አላልኩም። እዛ ላይ ዘፍጥረት 11:6 ላይ እግዚአብሔር ኑ የሚለው እነማንን ነው? ከሌን የሚለውን ነገር ከየት አመጣው እኮ? አሁን የጠቀስካቸው ጥቅስ ላይ እግዚአብሔር ኑ ያለው ወልድና መንፈስ ቅዱስ ነው የሚል ነገር አለው። ዮሐንስ 8:58 ላይ ዮሐንስ 1:1 ላይ እንደዛ የሚል ነገር አለው። እየነገርኩ እኮ አለ ወይ ነው የምልህ። እየነገርኩ ነው እኮ። ከገባ አሁን አንተ የምትረዳ ማለት ገባ፣ ካልገባ ምንም ልረዳ አልችልም። ግን እያስረግጬ እየነገርኩ ነው። ዮሐንስ ወንጌል ምዕራፍ 8ን እኔ አለው አብርሃም ሳይወለድ በፊት እኔ ነበርኩ ይላል። ዮሐንስ ራእይ ላይ ደግሞ ስታይ ኢየሱስ ክርስቶስ እኔ መጀመሪያውና መጨረሻ አልፋና ኦሜጋ ነኝ አለ ኢየሱስ። ስለዚህ ኢየሱስ ነበር ከማን ጋር? ከአብ ጋር ነበር እያልኩ ነው። ወልድ ከአብ ጋር እንደነበረ የሚያሳይ እሱ ጅማሬ የለውም፣ ፍጻሜ የለውም። እሱ እንደነበረ እየነገርኩ ነው እኔ ስለ ወልድ። በመጀመሪያ አያስኬድም። ጥያቄው ነው። ካላስኬድ ልድገምልህ። ኖ አለመሄድ ሳይሆን እስከ መጨረሻው እንሄድበታለን። አይዞህ ተረጋግተህ እንትን በለኝ። ጥያቄውን አሁን ኩሉን ፓስተር ነህ፣ ኩል ሆነ እናውራ። አሁን ዘፍጥረት 11:6 እና 7 ላይ እግዚአብሔር ኑ እንውረድ ሲል ኑ ብሎ የሚላቸው ወልድና መንፈስ ቅዱስን ስለመሆኑ ማስረጃ ስጠኝ ነው ያልኩ። ማስረጃ አልሰጠኝም እስካሁን። ኢየሱስ ክርስቶስ ፕሬኤግዚስታንስ አለ ወይም የለውም፣ ኢየሱስ ዓለም ሳይፈጠር በፊት ነበረ አልነበረም ብዬ ጥያቄ ባቀርብልን ኖሮ የጥያቄው መልስ በአግባብና በቦታው ነው። አርጊመንት እናደርጋለን፣ ሪፊት ላደርግ እችላለሁ። ኢየሱስ ከድንግል ማርያም ከመወለዱ ዓለም ሳይፈጠርና ዘመን ሳይቆም ነበረ አልነበረም ሳይሆን ኦሪት ዘፍጥረት 11:6 እና 7 ላይ እግዚአብሔር የዮዴሄ ቫቭ ሄደ ዘዳግም 6:4 ላይ ያለው አንዱ እግዚአብሔር ኑ እያለ የሚለው እነማንን ነው ጥያቄው። ከዚህ ሌላ መልስ የለኝም። አሁን ከነገርኩ ውጪ መልስ የለኝም። ኢየሱስ ክርስቶስ በዘላለም ከእርሱ ጋር እንደነበረ፣ ወልድ ከእርሱ ጋር እንደነበረ እየነገርኩ ነው እኮ። እነማን? እኔ ጠየቅኩ ስለ ኢየሱስ ፕሬኤግዚስታንስ አልጠየቅኩም እንዴ። ኤግዚስታንስ የመለስኩልህ ነበረ፣ የነበረውን ነው። እነማንን ነው? እሺ ቀለል አድርግልህ። ዘፍጥረት ወልድን ነው። ባዩ ማን ነው የሚለው? ባዩ ማን ነው? ማን ነው ባዩ? ኑ እንውረድ ባዩ ማን ነው? ኑ እንውረድ ያለው ማን ነው? ባዩ ማን ነው? አብ። ማስረጃ ስጠኝ እስቲ። ባዩ ጥሩ አብ ስጠኝ። ይኸውልህ አብ መጽሐፍ ቅዱስ ሲናገር እንደዚህ ይላል። አብን እንደ አባት፣ ወልድ እንደ አባት ነው የሚያየው። መንፈስ ቅዱስም አለ። ነገር ግን አብን እንደ አባት የመሳል ወይም እሱ የተናገረበት ተው ሶልዬ የጠየቁ ጥያቄ ኦሪት ዘፍጥረት 11:6 ላይ ኑ ብሎ የሚናገረው እግዚአብሔር የተባለው ወይም ደግሞ ዮዴሄ ቫቭ የተባለው ማን ነው ነው የጠየቁ።
አብ ነው ብዬ ነው እንግዲህ እኔ የማስበው። ማስረጃ ስጠኝ እስቲ። በኬት አምጣ ማለት ሶል ነገር ይልበል እንዴ? ሌላ ቦታ ሄጄ አዎ ብትል ጥሩ። ዘፍጥረት 11 ኬት አምጥቼ በጨበጣ እንዴ? ሶል ተው እንጂ እውነት በጨበጣ ይሆናል። ከኪሴ አውጥቼ ላውራ? ኧረ ተው ሶል ደስ አይልም ራሱ። ማለት ዘፍጥረት 11:6 ላይ እግዚአብሔርም አለ ነው የሚለው። እግዚአብሔር ስንት ነው? እግዚአብሔር ስንት ነው? እዛ ጋር ባዩ አንድ እግዚአብሔር ነው ወይስ አንድ አካል ነው የሚለው? እግዚአብሔር አንድ ነው። ስላሴ እኮ አንዱ እግዚአብሔር ነው። አንዱ እግዚአብሔር እነማንን ነው የሚለው? እነማንን ነው የሚለው? አንዱ እነማንን ነው አንዱ እግዚአብሔር እነማንን ነው እያለ የሚጠራው? አንዱ እግዚአብሔር አይደለም። አንዱ እግዚአብሔር አይደለም። አሁን እኮ ያለ ነው አዲስ ኪዳን። እግዚአብሔር ስንት ነው? ኖ ዘዳግም 6:4 ላይ ያለው እግዚአብሔር አይደለ? ዘፍጥረት 11:6 ላይ እየተናገረ ያለው እግዚአብሔርም አለ ይላል። ያ አንዱ እግዚአብሔር እነማንን ነው የሚለው? የሚለው እነማንን ነው? ሲጀመር ወልድና መንፈስ ቅዱስ እኮ ከአብ ጋር ነበሩ አብረው። እንዴት ይላቸዋል? ራሱ እንዴት ይላቸዋል? ብሎ የሚያዛቸው ማን ነው? ፈንክሽናል ሰቦርዲኔሽን ሳይሆን ኦንቶሎጂካል ሰቦርዲኔሽን ነው የሚያሳየው። ኦንቶሎጂካል ሰቦርዲኔት አለ እንዴ በስላሴ መካከል? አንተ እንደምታየው ኦንቶሎጂካል ሰቦርዲኔሽን አለ በስላሴ መካከል? ሶል ኦንቶሎጂካል ሰቦርዲኔሽን አለ ወይ በትሪኒቲ መካከል? ምን ማለት ነው? እሱ ነው የምልህ። ቴዎሎጂ አልተማርክም? አልተማርኩም። ታዲያ ሳትማር እንዴት እንደዚህ አይነት ቦታ ትመጣለህ? እሺ ልድገምልህ። አለመማሬ አንተን ቁጭ ብድግ ከማድረግ አያግደኝም። አለመማሬ ችግር የለውም። አይዞህ ኩልዳውን አሁን ምንም ችግር የለም። ልንገርህ ትርጉሙን ልንገርህ። ቆይ ተረጋጋና ትርጉሙን ልንገርህ። አልማር ነው እስካሁን የቆየሁት ከአንተ ጋር ባይዘው። ቆይ ወደ ሌላ ነገር አትየው፣ ወደ ፖይንቱ ሂድ። ኦሪት ዘፍጥረት 11:6 ላይ ብሎ ሲያዛቸው የሚያዛቸው የባህሪ መገዛዛትን ነው የሚያሳየው ወይስ የግብር መገዛዛትን ነው የሚያሳየው? ባህሪ መገዛዛትን ተመልከት። እንግዲህ የባህሪ መገዛዛት ካላቸው ተነጥለዋል ማለት ነው። ተመልከቱ። ያጀማ ፓስተር ነው እየሰማችሁ ነው ያላችሁት ፕሮቴስታንቶች። ኦንቶሎጂካል ሰቦርዲኔሽን በአብ በወልድ መንፈስ ቅዱስ መካከል አለ እያለ ነው ያለው። አብ በባህሪ ከወልድ ጋር ይለያያል ማለት ነው እያለ ነው ያለው። ስለዚህ አሁን ጥያቄው የሚነሳው ምንድነው? ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለው ጥቅስ ለስላሴ ትምህርት ማስረጃም መረጃም መሞገቻም መሟገቻም አይሆንም ማለት ነው። አይ ቲንክ ይሳቅ ማጠቃለያ ብንሰራበት ይሻላል። አይደለም እንደማን ሐሳብ ነው የማይሆነው? እንደማን ሐሳብ ነው የማይሆነው? ነው የለማ ስላሴን ማምጣት አልቻልኩም። የለም አውጣና ሳየኝ። ዘፍጥረት 11:6 ላይ አውጣና ሳየኝ ስላሴን። አንተ ራስህ ተራራው ነው ባል። አንተ ራስህ ተራራው ነው ባል። ማን ነው ስል መልአክ ነው አለ። ቢጨንቅ ኡስታዝ ይበቃል። ላሳይ ማስረጃ ልስጥህ። ቆይ እውቀቱ የለም ግን እኔ ያልኩበት ማስረጃ ልስጥህ መላእክት እንደሆኑ እዛው ላይ ማስረጃ ስጠኝ። እዛው ላይ መልአክ ነው። አይ እሱ ኮንቴክስት የባይብል ማስረጃ ልስጥህ። ለምሳሌ ልስጥህ ማስረጃ መላእክት ናቸው ያልኩበት እኔ ማስረጃ ልስጥህ እኮ አዳምጠኝ። እዛው ላይ ስጠኝ። እዛው ላይ ልስጥህ ጥቅስ ልስጥህ እኮ እኮ ከአዲስ ኪዳንም ከብሉይ ኪዳንም ነው አይደል የጠየቅኩህ? ወይም ኮሜንታሪውን ላምጣ ብዬ ነበረ። አትስጠኝ፣ ሌላ ቦታ አትሂድ። እዛው ላይ መልአክ መሆናቸው ይኸው ልስጥህ። ጁብሊ ምዕራፍ 10 ቁጥር 22 ላይ ምን ይላል መሰለ? ምን ላይ? ቆይ ኧረ ተረጋጋ። ምን ላይ? ተረጋጋ። መጽሐፈ ኩፋሌ አልቀበልም። እኔ መጽሐፈ ኩፋሌ አትቀበል ግን ያዳምጥ። ሰው ያዳምጣ። አንዴ ተረጋግተህ እሺ፣ ተረጋጋ። አንዴ ተረጋጋ። እሺ እኛ እንናገርና እኮ አይወክል ግን ኧረ ፓስተርዬ ተረጋጋ። ምን ነው ስሜት አይሆንክብኝ? ኩፋሌ ማስረጃ አይሆንም ለኔ። ኧረ ትንሽ ኩፋሌ አይሆን ግን ሰው ያዳምጥ። እሺ አሁን ለምሳሌ ይሄንን ነገር ልንገር ማስረጃ በቃ አታዳምጥም ማለት ነው። በቃ እሺ በቃ ይቅርብ። ማጠቃለያ ሰራበት። እሺ አይ ቲንክ ገና ነህ ለእውቀት ለአቅመ ውይይትም ገናም አልደረስክም። አንደኛ ሪባትል ሴሽኖችንም አታውቃቸውም። ፕሬዘንቴሽን አቀራረብ ራሱ የሞተ ነው። እንዲህ ዘለ ስትወጣ እንዲህ ትተነፈሳለህ ራሱ። ለማንኛውም አንድ ይሳቃለህ ደቂቃ ስጡትና ማጠቃለያ ይሰራበት። ነው የሚታደ እሺ ጥሩ። ስላሴን ማጠቃለያ ስለ ስላሴ ለመስጠት ያህል እኔ በገባኝ መጠን ነው ላስረዳ የምችለው። ኢየሱስ ክርስቶስ ዕብራውያን ምዕራፍ 1 ላይ ሲናገር አምላክ ሆይ ዙፋን እግዚአብሔር ስለ ልጁ ብሎ ነው የሚጀምረው። አምላክ ሆይ ዙፋን ለዘላለም የጸና ነው ይላል። ኢዮብ 33 ላይ ስትሄዱ ደግሞ ምን ይላል? የእግዚአብሔር መንፈስ ፈጠረኝ ይላል።
ጌታ ኢየሱስ ክርስቶስ ደግሞ ሲናገር ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። ማን ነው? አብ ነው። አብ አምላክ እንደሆነ እዛ ላይ ይናገራል። ሥላሴ በእንደዚህ ጠቅለል ባለ ጀነራል በሆነ መንገድ እኔ አስቀምጨዋለሁ። አይስማማኝም፣ አይዋጥልኝም፣ እዚህ ጋር ይወጋኛል፣ ይጎረብጠኛል የሚል ሰው ካለ ማለት ይችላል። እኔ ግን የማስረዳት አቅሜን ተጠቅሜ ያለኝን የገባኝን ተናግሬያለሁ። ከዚህ በላይ አረ ደቂቃ አለ ይለካ እና በዚሁ ደቂቃ በቀረችኝ ደቂቃ ወደ እውነተኛ ወደ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። የዘላለም ሕይወት እርሱ ብቻ ነው። ሌላ ሕይወት የለም፣ ሌላ መዳኛ መንገድ። አትልፉ። መንግሥተ ሰማያት መግቢያው ኢየሱስ ክርስቶስ ብቻ ነው። መዳን በሌላ በማንም የለም። የሚዳነው በአንዱ በልጁ በኢየሱስ ክርስቶስ ብቻ ነው። ሌላ በር አትፈልጉ፣ ሌላ መሲህ አትፈልጉ። ኢየሱስ ክርስቶስ መጥቶ ስለ ሰው ልጆች ኃጢአት ራሱን በመስቀል ላይ ሰቅሏል። ሞትን ድል ነስቷል። በአብ ቀኝ ተቀምጧል። እርሱ ዳግም በክብር ተመልሶ ይመጣል። ሞት አለ፣ ፍርድ አለ። ያመነ በክርስቶስ ያመነ የዘላለምን ሕይወት ያገኛል። ያላመነ ግን ይፈረድበታል። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም እወዳችኋለሁ። ቀጥሉ። እንግዲህ እንደምታዩት ጥያቄው የሥላሴ ትምህርት ነው። እሱ ግን ስለ ሳሊቬሽን ነው እያወራ ያለው፣ ስለ መዳን ነው እያወራ ያለው። እንግዲህ ማለት ከአርስቱ ሁላ ወጥቷል። ኢቭን ርዕስ ራሱ አመራረጥ ራሱ አይችልበትም። በርዕስ ማውራት የሚባል ነገር የለም። ለዛ ነው ፈርተሃል አላልኩኝም፣ እኔ ደንግጣል ነው ያልኩት። ፍርሃትና መደንገጥ ይለያያል። አንድ ሰው ፍርሃት አለማወቅ ነው ራሱ። በነገራችን ላይ አለማወቅን ስለሆነ እዚህ ጋር መተህ ተዳፍረ ደፍረ አልፈራህም። ነገር ግን ደንግጣል ሳታስበው። አንደኛ ጥቅሶቹ በአግባቡ የቱ ጋር እንዳሉ አታውቃቸውም። ከርዕሱ ትወጣለህ። ሥላሴ የሚባለውን ትምህርት ማብራራት አልቻልክም ሁላ። ስለዚህ እኔ የጠየቅኩት ጥያቄ ምንድን ነው? ዘፍጥረት 11:6 ላይ አንተ ያመጣው ጥቅስ ላይ እግዚአብሔር ኑ የሚለው እነማንን ነው ስለ መልስ መስጠት አልቻልክም። ጭራሹኑ እኔ መጽሐፈ ኩፋሌ ምዕራፍ 13 ቁጥር 10 ላይ ምዕራፍ 10 ቁጥር 13 ላይ ሲናገር ምንድን ነው የሚለው? መልአኩ ሲናገር አምላካችን እግዚአብሔር ለእኛ እንዲህ ያለን ኑ እንውረዳለን ብሎ ይናገራል። ይሄ እየሰጠው ያለው ባትቀበለው እንኳን ኢንፎርሜሽን ነው ራሱ። ታርገም ዮናታ ላይ ስትመለከተው ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለውን የሚጠቀመው ለመላእክቶች ናቸው፣ በፊቱ ለሚቆሙ መላእክቶች አላቸው ነው የሚለው። ፈንክሽናል ሰቦርዲኔሽን የሚባል ነገር አምላክ ጋር ከሌለ፣ ኦንቶሎጂካል ሰቦርዲኔሽን ካለ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እና 19 ላይ ኑ እንዋቀስ ብሎ ይናገራል። ኑ ብሎ ካለ ራሱ ጋር ያሉትን ነገሮች አይደለም ኑ የሚለው። አብና ወልድ መንፈስ ቅዱስ በሞድ ኦፍ ኤግዚስታንስ ወይም በኩነት አንድ ላይ ናቸው ያሉት ከተባለ እንዴት ነው አብ ወልድና መንፈስ ቅዱስ ኑ ብሎ የሚላቸው? ሎጂካልም አይደለም ራሱ። ይህንን ማብራራት አልቻልክም። የአንተን ጥቅስ ላብራራልህ ብዬ ላገዘ እንጂ ሥላሴን የሚያፈርስ ነገር ነው ብዬ አይደለም ያመጣሁት። ሥላሴን ግን አይደግፍም ብዬ ነው ያመጣሁት። ሥላሴን አይደግፍም ብዬ ያመጣሁትማ ጥቅሶችን ጭራሽኑ ዝር ብላ አላያቸውም ራሱና ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ በተመለከትና በታነበው you could not find out any single verse about Trinity። ስለ ሥላሴ አንድ ጥቅስ ማምጣት አትችልም። ሦስቱ አካላት አንድ አምላክ ናቸው የሚልና አንዱ አምላክ ሦስት አካላት አለው እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይ ተዋሕዱ በመለኮት ትራዩን ጋድ አንድም አምላክ ሦስትም የሆነ አምላክ የሚል ባይብል ላይ የለም። ነቢያትና ሐዋርያት አንድ ባሉበት አፋቸው ውልብ ብሎባቸው አንድም ሦስትም ነው ብለው አስተምረው አያውቁም። ሦስት የሚባለው ቃላት ራሱ አይደለም፣ ሦስት የሚባለው ፊደል ራሱ እግዚአብሔር አካባቢ ላይ ድርሽ ብሎ አያውቅም። እና ለማንኛውም አጥና፣ ተማር፣ ለወደፊቱ ትምህርት ይሁን። እንደዚህ ታች ላይ ፍንፍን ማለት አያዋጣም ራሱ። እኔ ዝም ብዬ ለእውቀት አለ ብዬ አይደለም መጀመሪያ የመጣሁት። ፈርታችሁኛል እንደዚህ ምናምን ነገር እያልክ በጣም ራስን ስትቆልል አይቼ ነው። እና በእንደዚህ በአንዴ መተንፈስ ትችላላችሁ ማለት ነው። ምንም እንደማታውቁ ማድረግ ይቻላል። ነገር ግን የሚጠቅመው ምንም ነገር የለም። ባይሆን ወደ ኢስላም ብንጠራችሁ ይጠቅማል፣ ትትና ይሻላል፣ መማማር ይሻላል በሚል መንፈስ ነበረ እስከዛሬ ድረስ የምናደርገው ማለት ነው። ዛሬ ግን እስቲ ለአንዳንድ ጊዜ ልካቸውን ይወቁ እንደዚህ አይነት ሰዎች ብለን ስላሰብን ነው ወደ ውይይት ያመጣናችሁ እንጂ አይ ቲንክ ላቀመ ውይይት ደርሳለን ብዬ አይደለም። ያው እንደው እስቲ ፕሮቴስታንቶች ትንሽ ይማሩበት ትምህርት ያገኙበት የሚለው አንጻር ነው። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።